እንዲገዳደል እንደ ፋር በእያንዳንዳቸው እጅ ላይ ይህ ሰይፍ ይቀመጥ። የቃል ሰይፍ የቃል ሙላት ኢን ጂሰስ ኔም ከዚህ ደቂቃ ጀምሮ በቤታቸው ይንቀሳቀስ። እግዚአብሔር የዘላለም አምላክና አባቶ እንደ ኪሩብ የሆነ የሚንቀሳቀስ የሰይፍ እሳት በየቤታቸው እንዲንቀሳቀስ ነው ጸልያለሁ። ኢየሱስ የስም ኃይል የስም ስልጣን አሁን ይንቀሳቀስ። የደም ብርታት በእያንዳንዳችን ላይ አሁን ይገለጥ። የኢየሱስ ደም የኢየሱስ ስም አሁን በመካከላችን እንዲበተን ነው ጸልያለሁ። አየሩን አንተ ተቆጣጠር። ማንም ስለማያሸንፍ ክብር ለአንተ ይሁን። ምድርና ሞላዋ የኔ ነው ያልክ አንተ ነህ። ክብር ለአንተ ይሁን። ያህዌ ለአንተ አሳልፌ ይህንን ሰዓት ሰጠው። ክብር ለአንተ ይሁን። እርዳኝ። አንደበቴን አንተ ጠብቅ። ያልነገርከኝን እንዳልናገር አንደበቴን ጠብቅ። ለሰሚውም ለተናጋሪውም ጸጋ የምትሰጥ አንተ ነህና ለትሑታን ግን ጸጋን ይሰጣል ተብሎ እንደተጻፈልን በፊትህ ራሳችንን ትሑታን አደረግን፣ አዋረድን። እኔ ወደሚያይ በቃሌም ወደሚንቀጠቀጠው ሰው አያለው እንዳልክ ስለ ቃልህ መንፈሳችንን አስገዛ። በኢየሱስ ስም ዓይኖች በእኔና በጉባኤው ላይ እንዲሆኑ ለአንተ አሳልፌ ሰጠው። ክብር ለአንተ ይሁን። እናመሰግናለን ስለ ፈቀድክልኝ። ተባረክ። በጌታ በኢየሱስ ክርስቶስ ስም ብዬ ሁሉ ጸለይኩኝ። አሜን። ኢየሱስ ይባረክ። ፊት ለፊት ቢሹ ያስቀመጣት ርዕሳለች። ለምን ተከልላለች? እኔ ያነባታለሁ። ለምን አናፈራም? አሜን። ተባረኩልኝ። አሜን። ለምን አናፈራም የሚል ርዕስ አለ። ከዚህ በፊት ምዕራፍ 11 ሲጀምር ኢየሱስ ክርስቶስ ወደ ኢየሩሳሌምም ከደብረ ዘይት አጠገብ ወዳሉት ወደ ቤተ ፋጌና ወደ ቢታንያ በቀረቡ ጊዜ ከደቀ መዛሙርቱ ሁለቱን ልኮ እያለ የሚቀጥል ክፍል ታገኛላችሁ። ወደ የት እየገባ ነው? ወደ ኢየሩሳሌም። ማብቂያው ነው። ጌታ ኢየሱስ ክርስቶስ የመጣለትን ዓላማ የሚፈጽምበት ጊዜ ነው። ይህ ሲዝን የሚያበቃበት በምድር የሚቆይበት ቆይታ ከደቀ መዛሙርቱ ጋር ያለው የአብሮነት ጊዜ የሚያበቃበት ወደ መስቀሉ የሚጠጋበት ጊዜ ነው። እኔ በጣም ይገርመኛል። ከምዕራፍ 11 በፊት ያሉት ምዕራፍ 10 እና 9 ስታዩ ጌታ ኢየሱስ ወደ ኢየሩሳሌም ለመግባት ደቀ መዛሙርቱን ፈጥኖ ተራመደ ይላል። ፈጥኖ ተራመደ ማለት ልክ አንድ ቦታ ምንድነው በጣም የምትወዱት ቤት ኦር የምትወዱት ከተማ ኦር የምትወዱት ኤኒ ስፍራ ላይ ከሰዎች ጋር እየሄዳችሁ ከነዛ ሰዎች ፈጥኖ ለመግባት መራመድ ታውቃላችሁ። ፍጥን ብላችሁ አራ ምነው ከቀስ በል እንጂ ስትሉት ቸኩዬ እኮ ነው ይላችኋል አንዳንድ ሰው ወደዛ ለመግባትና በጣም የደነቀኝ ጌታዬ ወደ መስቀል ነው የሚራመደው። ኢየሩሳሌም ገባ ማለት በቃ የመጨረሻ ታልፎ የሚሰጥበት ደቂቃዎች ናቸውና ከደቀ መዛሙርቱ አልፎ ፊታቸው ይፈጠን ነበር ይላል። ለምን? ወደ መስቀሉ። ለምን? ራሱን አሳልፎ ለመስጠት። ለምን? የአብ ፍቃድ ይፈጸም ዘንድ። እጅግ በጣም ከባድ ነገር ነው በእውነት ወገኖች። ለእግዚአብሔር የልብ ደስታ መሮጥ ይሆንልን። ጌታዬ በዘመኑ ይሄንን ያደረገው ለእግዚአብሔር አብ የልብ ደስታ ይሮጣል እና ደቀ መዛሙርቱ ይላል ከኋላ ይደነቁ ነበር። አይተውት ይደነቃሉ። ለምን? ታልፎ ሊሰጥ ሰው እንዴት ይሮጣል እያሉ ሊገደል እንዴት ይሮጣል? ሊዋረድ እንዴት ይሮጣል? ለመስቀል ሞት ሊያውም ነው የሚለው ጸሐፊው ሲጽፈው፣ ሊያውም ለመስቀል ሞት እንኳን አይደለም የሚለው የታዘዘ ሆነ ነው እኮ የሚለው። ሊያውም ነው የሚለው ሞት ብቻ አይደለም ሊያውም። እና ጌታ ፈጥኖ ወደዚህ ወደ ኢየሩሳሌም ከገባ በኋላ በዚያው ደብረ ዘይት አካባቢ ባሉት አቅራቢያ መንደሮች ደቀ መዛሙርቱን ሲልካቸው ታያላችሁ። አንድ የታሰረች ውርንጫ አለች፣ ሂዱና ፍቱና አምጡልኝ። ለማን ነው ቢሏችሁ ለጌታ ያስፈልገዋል ብላችሁ ተናገሩ ይላል። ብዙ ሰዎች ይህንን ክፍል ሲያጠኑ ይስማሙበታል። የዚችን የውርንጫ ባለቤት ጌታ ኢየሱስ ክርስቶስ ቀድሞ ኮሙኒኬት እንዳደረጋት ያስፈልገኛል፣ ለዚህ ቀን ሰው ስልክ ትሰጠኛለህ የሚል ትእዛዝ ፈጥነው ፈተው እንዲሰጡ ለደቀ መዛሙርቱ ለአህያይቱ ልጅ ባለቤት እንደተናገረ ብዙዎች ይስማማሉና ደቀ መዛሙርቱ ይህንን ቃል ይዘው ሄዱ። ሲፈቱ ተጠየቁ። ለጌታ ታስፈልገዋለች ብለው ፈቷት። ምንም ነገር ሰርታ አታውቅም። ከአሁን በፊት የጭነት አገልግሎትም የላትም።
እንደ እድል ሆኖ ጌታዋ ጋር ነው ለመጀመሪያ ጊዜ የመጣችውና ምንም የተነካካችው ነገር የለም። የእግዚአብሔር ልጅ የኢየሱስ ክርስቶስን ቅድስና የሚያሳይበት አንዱ መንገድ ነው። ይክፍል የደከመ ኦር ያነከሰ ኦር ለብዙ ነገር የዋለ ነገር አይደለም። ቅዱስ ነው፣ የተቀደሰ ነገር ይገባዋል። እግዚአብሔር ቅዱስ ነው። በእናንተ ሲሰራ የተቀደሰ ህይወት ዲዘርቭ ያደርጋል ወገኖች። እግዚአብሔር ቅዱስ ነው። በእናንተ ህይወት ውስጥ ሲሰራ የተቀደሰ ምልልስ ይጠብቃል፣ ከእናንተ ይጠብቃል፣ ዲዘርቭ ያደርጋል። ታስታውሳላችሁ የጌታን የእግዚአብሔርን ታቦትና ዳጎንን አምጥተው ጎን ለጎን አስቀመጡት ይላልና በማግስቱ ጧት ሲመጡ እንደ ኖርማል ዕቃን የቆጠሩት ያንን የእግዚአብሔር ክብር ያለበትን ታቦትና ሲመጡ ዳጎን ወድቋል፣ ተሰብሯል። አንስተው አስቀመጡት፣ ደግሞ ወጡ። ሁለተኛውም ቀን ልክ እንደዛ ሰባበረው። እግዚአብሔር ቅዱስ ነው። የህይወታችን የሆነ ክፍል አይደለም የሚገባው። የህይወታችን ሙሉ ቅድስና ሙሉ ንጽህና ይገባዋል። ለሆነ ነገር ሆነን ለእግዚአብሔር መሆን አንችልም። በነገራችን ላይ ለእግዚአብሔር ለሆነ ነገር መሆን አንችልም፣ አይቻልም። ኢምፖሲብል፣ አይቻልም። ይሄንንም ሲምቦላይዝ ያደርጋል። ይቻያ ለምንም አልሆነችም። አሁን ብዙ ጊዜ ስንሰበክ ታስረን አይደል? ስለመታሰር ብዙ ጊዜ የምንሰበከው ይሄን ክፍል ታስራችሁ በአንድ ቦታ አትቆዩም። ይችን የአህያ ውርንጫ ጌታ አወጣት፣ በጣም ለክብር አበቃት። ብዙ ጊዜ እንደዚህ ተሰብከን እናውቃለን። which is ትክክል ነው በደንብ። ግን ደግሞ ቅዱስ የሆነ ንጹህ የሆነ አዲስ የሆነ ያልተነካካ ፓርሻል ያልሆነ ያልተከፈለ ለሆነ ነገር ሆኖ ደግሞ ለጌታ የማይባል ነገር ያስፈልጋል። በእውነት እኔ እንደዚህ ልባርካችሁ ዛሬ በዘመናችሁ ያልተከፈለ ህይወት ከእናንተ ቤት ይገኝ። ያልተከፈለ፣ ያልተሸቀጠ፣ ያልተቀላቀለ አዲስ ብራንድ ኒው ልክ እንደዚች አህያ አንዳንድ ጊዜ ስለ መኪና ስንናገር የትም ያልተነዳ እንላለን አይደል? 00 ልክ እቺ ማህያ እንደዛ ነች። የትም ለምንም አልተነዳችም። እኔ እንደዚህ ልባርካችሁ ትውልዳችሁ የትም አይነዳ፣ የትም ቦታ ለማንም አይነዳ። ለዚህ ዓለም ሲስተም ትውልዳችሁ አይነዳ። ለዚህ ዓለም መንገድ ትውልዳችሁ አይነዳ። 00 ተብሎ እንደተጻፈ እውነት እንደሚነገር 00 ተብሎ እንደሚነገር ይቻይ ለምንም ሳትሆን ለጌታ እንደሆነች ልጆቻችሁ የልጅ ልጆቻችሁ በእውነት ትውልድ ዘር ማንዘራችሁ እኔ እንደዚህ ባረካችኋለሁ። ለምንም አይገዛ። ለምን ለጌታና ለጌታ ብቻ ታስፈልገዋለች ተብሎ ተፈታ መጣችለት ይላል። እኔ ዛሬ እዚህ ላይ አይደለም የምቆየው። ከዚህ በኋላ በዚህ አህያ ላይ ተጭኖ ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ገባ። ካሁን በፊት አስታውሳለሁ በሌላ መንገድ ኢየሩሳሌም ሲገባ አይቶ አለቀሰላት። የመጎብኛ ወራቷን አላወቀችም በሚል ስብከት ይሄን ክፍል ሌላ ክፍል ላይ በደንብ እንደተከፋፈል ነው አስታውሳለሁ። ስለዚህ ጌታ ሲገባ እየዘመሩ ተቀበሉት። ኦሳዕና በጌታ ስም የሚመጣ የተባረከ ነው እያሉ። ይሄ ኦሳዕና የሚለው ቃል የዕብራይስጥ ቃል ነው። ትርጉሙ ብዙ ጊዜ የሚጠቀሙበት ትርጉም ለዚህ እንግዳ ሲገባ ለመቀበል ብቻ አልነበረም። ልክ እንደ ዝማሬ ነው፣ እንደ ዝማሬ። አሁን አምሶሪ እንግዲህ ይህንን ስንጠቀም በዓለም ላይ ብዙ ጊዜ ሰርግ ስናይ ለሰርግ የምንጠቀመው ነገር አለ አይደል? አናስገባም ሰርገኛ አይነት። ልክ እንደዚሁ እስራኤልም ይሄ ኦሳዕና የሚለውን ዝማሬ እግዚአብሔርን ለማማጠንም የሚዘምሩት አይነት ዝማሬ ነበር። እባክህ አድነን እንደማለት ነው ሆሳዕና። ወይ ደግሞ አሁን አድነን፣ እባክህ ማዳንን አሳየን እንደማለት ነበር ዝማሬው። እዚህ ክፍል ላይ ግን ጌታ ኢየሱስ ክርስቶስ ሲመጣ እዚሁ ክፍል ላይ ትርጉሙን ይናገራል። በጌታ የሚመጣ የተባረከ ነው አይነት እያሉ የሚዘምሩት አይነት ትርጉም ሰጥተውት ደግሞ እዚህ ክፍል ላይ በዚህ መንገድ ሲዘምሩት ያላችሁ ለእግዚአብሔር ምስጋና እንደመስጠት እግዚአብሔር ይመስገን፣ ለንጉሱ ክብር ይሁን፣ ለንጉሱ ክብር ይሁን እንደማለት ነው። እንደዛ እያሉ ጌታ ኢየሱስ ክርስቶስን ወደ ኢየሩሳሌም ሲያስገቡት ታያላችሁ። ከዚያ ልብሳቸውን አንዳንዶቹ ልብሳቸውን አነጠፉለት፣ አንዳንዶቹ ደግሞ የዘንባባ ዝንጣፊ በጌታ ፊት አነጠፉለት እያለ ይናገራልና ልብሳቸውን በመንገድ ላይ የማንጠፋቸው ትርጉም ሰሚሽን መገዛት፣ ቶታል የሆነ ሰሚሽን፣ ያልተቀደም እንዳልኳችሁ ያልተከፈለ መገዛት። አንተ ንጉሳችን ነህ ብሎ እንደ መገዛትና ክብርን እንደመጣል ነው። ልብስ ክብር ነው በነገራችን ላይ አይደል? ልብሳችን ማንነታችንን ይገልጣል። በጣም የነተበ ስታዩ የሰውየውን ማንነት ትገምታላችሁ። በጣም የለበሰ ስታዩ የሰውየውን ማንነት ፕሪዲክት ታደርጋላችሁ። ልክ እንደዚያው ክብራቸውን መጣላቸውን ለማሳየት ለዚህ ንጉስ ያደረጉበት መንገድ